የሆንሽው መንስኤ የሆንሽው አትበለኝ። መንስኤው ራሳችሁ ናችሁ። ምን እኮ ፕራንክ አለ ለማውራት አትሞክሪ። ሶሲን እንትን ወክለ ባልሆነ ዛሬ ልጠይቀኝ የመጣው ባሏ ነው አለ። እሺ ለምንድን ነው የሳምንታት ምን ያልከሰክሳታል? አርፋ ትቀመጥም። እኔ አሁን በትላንትናው ኬዝ ምን ያልከሰክስሻል ልበልሽ? የፈለኩበት ቦታ አይ እልክ መገባባት ይመስለኛል። ይሄ ማለት አሁን ብሩኬ እንዳስተያየታችንና ሁላችንም አስተሳሰባችንም ሆነ ነገሮችን የምንወስድበት አንግል ይለያያል። ሶሲም የወሰደችበት አንግል ሊኖር ይችላል። ስለዚህ እኔም መጠየቅ አለብኝ። ለምን ዳኒ ቤት ተገኘሽ ብሎ ብሩኬ እና ሀይሚ እያለ ነው። ሀይሚ አያገባህም እያለ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬ በሀይሚና በብሩኬ መጥቻለሁ። እንዲሁም ሶሲ እንግዲህ ሶሲ ትላንትና እንዳያችሁት ሀይሚና ዳኒ ፍቅረኛዋ ቤት ስላገኘችው በእኔ ላይ እንትን ልታረግብኝ ነው ወይ ምናምን ብላ እንደዚህ እየተደባበሳት ጸጉሯን ምናምን ስትል ነበር። እሷ ያው ድንገት ቤት ስገባ ቤት ስላገኘቻት ነው። እሷ አንቺ እንደዚህ ካልሽ ሀይሚ አልጋ ላይ የያዘቻችሁ ምን ትል? ምንም ፕራንክ ቢሆን እኮ ለሲምፖል ሊሆን ይችላል። ፕራንክ እንትን ላይ የሆነ አለ አይደለ ካሜራ ያደረጋችሁት ነገሩን ከጨረሳችሁ በኋላ ካሜራ አድርጋችሁ ሊሆን ይችላል። ምን ያውቃል? እሷም እንደዛ መስሎ ነው እንግዲህ እኔ ገፋፋችሁ ማለት ነው። እና አንቺ ደግሞ ጸጉሯን ለምነካካት ምናምን እያልሽ እንቡዘራፍ ብለሽ ዛሬ እንግዲህ ለብሩኬ አቀጣጥለሽ ብሩኬና ሀይሚ እንትን ብሩኬን ትፈልጊዋለሽ ሶሲ ማለት ነው። እና ሀይሚ ደግሞ ጥያቄ አለ። ላይክ ሰብስክራይብ ግን አድርጉ ውዶቼ። የምታረጉኝ ግን እጅግ አድርጌ አመሰግናለሁ። እና ሀይሚ ደግሞ ማለት ነው አንዳንዴ ሴት ልጅ በረድ ስትል ነው አትና ሁሌ ሳያት ማለት ነው። በነገራችን ላይ ውድ ቤተሰቦቼ ሁሌ ሳያት አትጩብኝ ምናምን የሆነ ሀይሚ እኮ ምንም ማታውቅ ልጅ ነበር። አሁን ከአንድ አመት ምናምን በኋላ የሆነ አለ አይደለ አለኔ ማንም ሰው የለም ብላለች ሀይሚ። ረጋ በይ እናቴ፣ ረጋ ያለ ወተት ቅቤ ይወጣዋል አሉ። መረጋጋት መልካም ነው። አንዳንድ ጊዜ እኔ ብሩኬ በእርግጥ ነገሩን ያመጣው ብሩኬ ነው። ብሩኬም ጥፋት አለበት። ልጅቷን እንደማትወዳት ታውቃለች። እንኳን ሀይሚ ኦዲየንስ አንወዳትም እኛ፣ ግን እሱ ጋር ያለ ሆኖ ጥፋቱ ግን እኔ ለምን የሚባል ነገር አለ። ይሄ እልክ ደግሞ ማለት ነው በጣም መጥፎ ነው። ብዙ ያሳለፋችሁት ፍቅር በዛ ላይ የአንድ ሀገር ልጆች ናችሁ። ብዙ ውጣ ውረድን ያሳለፋችሁት ፍቅር ገደል ይገባል። ይህንን ማወቅ አለብሽ። ብዙ ነገር አሳልፋችኋል አንቺና ብሩኬ እና ያንን ታሳቢ አድርገሽ መረጋጋት ነው እንጂ እሱ መጥፎ ነገር ስለሰራ መጥፎ ነገር እሰራለሁ። በእርግጥ ሀይሚ እዛ እሱ ጋር የተገኘችው ለበጎ ለመልካም ነገር ሊሆን ይችላል። እንግዲህ ዳኒ እንደሚታወቀው ብሩኬን ከሶታል እና እሱን እባክህን በቃ ክሱን አዘጋ። በእኛ እንትን ባለ ነገር ለምን እንደዚህ ምንም ቢሆን ትንሽም ጊዜ ቢሆን ያሳለፍነው ጊዜ አለ። ስለዚህ እንደዚህ ማድረግ የለብህም እያለች ነው። እና ለዛም ሊሆን ይችላል ለአንተ ነው እያለች ነው። ግን ብሩኬ ደግሞ የሆነ ግልፍ ከማለት የሶሲን እንትን ይዘህ እንትን ማለት የለባችሁ። እናንተ ብዙ ያሳለፋችሁ ልጆች ናችሁ። የአንድ ሀገር ልጆች ናችሁ። ገና ናችሁ። በልክ የምታደርጉት ነገር የሚያምር ፍቅራችሁን የሚያምር ጊዜያችሁን ባታበላሹት መልካም ነው እላለሁኝ። አንተም በቃ እሷ የምትጠላውን ሰው ጋር እንደዚህ አይነት ሲጀመር አልጋ ላይ መያያዛችሁ በጣም ይከብዳል። ሀይሚ የምምልሽ የወንድምሽን ነገር እያየሽ አንቺም የሆነ ገደል ውስጥ የሚከታችሁ ነገር ባትገቡ መልካም ነው። እልክ ጥሩ አይደለም። በነገራችሁ ላይ ዛሬ ላይ ገና ፍቅረኛሞች ናችሁ ሁለታችሁም። ሶሲም እናንተና ፍቅረኛ በልክ የሚደረገው ነገር ሲጀመር እንደዚህ አይነት ነገር አይደረግም። አልጋ ላይ ወጥቶ ፕራንክ አይደረግም። ፕራንክ ነው ቢባል ራሱ ማለት ነው ማንም አያምናችሁ። ምክንያቱም ነገሩን ካደረጋችሁ በኋላ ከጨረሳችሁ በኋላ ፕራንክ ነው
ልትሉ ይችላሉ። ይሄ ቢቀርባችሁ እናንተን የሚያለያይ ነገር ቢቀርባችሁ መልካም ነው። ሲጀመር እናንተ ምንም ብትሰሩ እኮ ይታይላችኋል። ሁለታችሁ ራሱ መታችሁ የሆነ እየሳቃችሁ ምን እያላችሁ እንትን ብትበሉ ብትሰሩ ይታይላችኋል። ሌላ ነገር በቃ ከንትን ወጣ ያለ ነገር ባሰሩ እና ይታይላችኋል። የሚያምር ፍቅራችሁን የሚያምር እንትናችሁን ባታፈርሱት መልካም ነው። ለእናንተ ጥሩ አይደለም። ምክንያቱም ብዙ የሚወዳችሁ ብዙ የሚከታተላችሁ ሰው አለ። ብዙም የእናንተን አንድ መሆን የሚፈልግ ሰው አለ። ስለዚህ አንተም ብሩኬ ሀይሚ የማትፈልገውን ነገር አለማድረግ ነው ካሁኑ ማለት ነው። አንቺም እሱ የማይፈልገውን ነገር አለማድረግ ነው። ሀይሚን በነገራችን ላይ ብሩኬ የሆነ አንድ ስህተት ስለተገኘበት ነው እንጂ አንቺ እኮ ብዙ ነገር ተሳስተሻል። ቀለበት እስከ ቀለበት ማድረግ ደርሰሻል። ይሄ ራሱ ስህተት ነው። አሁን ደግሞ ንቂ ዳኒ ሌላ ነው የፈለገው ሲልሽ መንቃት አለብሽ፣ መተው አለብሽ። እውነትም አሁን ዳኒ ሲታይ ዳኒ ሀይሚን የራሱ የማድረግ ነገር ነው ያሰበው። ገባሽ? ለምን ፍቅረኛውን አይወዳትም እንዴ ምናምን ያልኩት እና ያን ቪዲዮ እንደዚህ ወይም አቀናብሮ ሊሆን ይችላል፣ ፎቶ ምናምን ቅንብር ሊሆን ይችላል። የሚጻጻፉትን ባላቅም ፎቶ ግን ቅንብር ሊሆን ይችላል። ስለዚህ አሁን ጊዜው ስለሆነ የኔ ቆንጆ የኔ ማር ምናምን እኮ ጊዜው ነው። ብሩኬ ሁለታችሁም ከነገሮች ብትቆጠቡ መልካም ነው። ህይወታችሁ ከሚበላሽ ነው የሚለው። እወዳችኋለሁ። ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያ ሰላም ያደርግልን። እናንተም ሰላማችሁ